ማለት ችግር አለብሽ ከነ ናት መስማም ብሎ አረ ካሜራ መስማም ብሎ ናት ጋምሻል እንደ ልጅቷ እንደዚህ ሆና ሳንቺ ለኔና ማስታት ታጋልሽ እንዴ ያለ ቤተሰብ የለም እንደው ሀዘን እንኳን እኮ ሲቀመጥ ሰው እኮ ይቀመጣል እንዴት እዛ በቃ የለንም ቤተሰባችን እሷ ነበረች ለምን እንደማይመጡ አናውቅም መጡ ነበር ግን 2 ወር አልፎታል በቃ እነሱ ትተዋታል እኛ ግን ልንተዋት አልቻልንም ሐሳብ ያድርገው እንግዲህ ትምህርታችሁን የምትቀጥሉበት መንገድ እንፈልጋለን እናንተ አታስቡ ነው እንደዚህ ዋጋ እየከፈልክልን ለምደው ለትምህርት ቤታችንስ ልትከፍልልን ያሰብከው አንተ ማነቆይ ለምደው እንደዚህ ያደረክልን ያለው እኮ ምን ጋዜጠኛ ሰው ያናቀም እኛ ሰው ህይወት ውስጥ ስለምን እንደምታወራ ራሱ እኛ አናቀም እንዴ እህቴን እኮ ነው ያልገድልኳትም አይደል እንዴ ገለሽታል እንዴ ማችን ተጠበቃ እህትሽን እኔ እንዴት አንቺ ገለሻታል ቢል አስብ ይችላል ተረጋጊ እኔና ተባክሽ ተረጋጊ በጋዜጠኛው ጉዳይ ከዚህ በፊት አንድ ያዝነው ጉዳይ ነበረ ውድ ተመልካቾች እንግዲህ የኛን ስም በመጠቀም በርካታ ወንጀሎችን እየሰሩ ያሉ ጋዜጠኞች እንዳሉ ተመልክተናል አሁን እኛ የደረስንበት ነው እንጂ ያልደረስንበት ሌሎችም በርካታ ወንጀሎች ይኖራሉ እነሱን እያጣራን እኛም ደግሞ እንደ ኃላፊነት እንደ ስራ ባልደረባነት እነሱ ከወንጀል አውጥተን ወደ ትክክለኛው ባህሪያቸው እንዲገቡ የቻልነውን ነገር ያደረግን ነው መቀጣት ባለባቸው ልክ እንዲቀጡ ያደረግን ነው ወደ ተመልካቾች እንግዲህ የጋዜጠኛ ፈተና በጣም ከባድ ነው አሁን በይሳት በተለያየ በቤተሰቡ እየመጡ ያስፈራሩ ብዙ ነገሮች የሚያደርጉ አሉ እነሱን እንግዲህ ፈጣሪ ይርዳቸው ከዛ ውጪ ግን ገንዘብ እና ጥቅም በልጦባቸው የሰውን ሚስጥር አሳልፈው የሚሰጡ ጋዜጠኞች አሉ እነሱን ደግሞ እኛ ለማጋለጥ አሁንም ድረስ ስራዎችን እየሰራ እንገኛለን ከዚህ በፊት እንግዲህ ጋዜጠኛው የሰዎችን መረጃ በመያዝ እንግዲህ በተለያየ መንገድ አግዛቸዋለሁ መፍትሄ ሰጣቸዋለሁ በማለት እንግዲህ ቪዲዮ ማስረጃ የተለያየ ሰነዶችን እየያዙ በወንጀል በሰነዱና በቪዲዮ ማስረጃዎች ገንዘብ የሚደራደሩ ሰዎች አሉ ሆም ብለው ይሄንን ስራ ለመስራት ማለት ይሄ እንግዲህ የኛን የታማኞች ሙያችንን የሚያጎድፍ ነገር ነው እኛ ደግሞ እነሱን ለመከላከል ጠንክረን እየሰራን ነው እንግዲህ ከዚህ በፊት ጋዜጠኛው የፈጠረው ችግር አለ አሁን እሱ በክትትል ላይ ነው የምንገኘው ህግ ጉዳዩን ስለያዘው እሱ ዋጋውን የሚያገኝበት መንገድ አለ አሁን ግን ከዚህ በፊት እሱ ራሱ ጋዜጠኛው ከዚህ በፊት በወንጀል ተይዞ ወደ ህግ ጥላ ስር ያለው አንድ ጋዜጠኛ እንግዲህ ከዚህ በፊት የያዘው ኬዝ አለ ከሱ ኬዝ ጋር በተገናኘ ዛሬ እንግዲህ ሀዘን የገባበት ቤት እንሄዳለን ከዚህ በፊት ከነሱ ጋር በተገናኘ እሱም እዛ ቤት ሄዶ የተለያዩ ችግሮችን ለመፍታት ጥረት እንዳደረገ መረጃ ደርሶናል አሁን ደግሞ እንግዲህ እኛ በራሳችን መንገድ እዛ ቤት ውስጥ እንገባና ምን እንደተፈጠረ ያ ጋዜጠኛ ወይም ደግሞ ያ አብሯቸው ሲሰራ የነበረው ሰው ምን እንዳደረጋቸው አናውቅም ምናልባትም ምንም አላደረጋቸው ይሆናል ደግሞ ወንጀልም ሰርቶባቸው ይሆናል ምክንያቱም አንድ ሰው ወንጀል እዚህ ቦታ ላይ ወንጀል ሰራ ማለት ሌላ ቦታም ላይ ወንጀል ይሰራል ማለት አይደለም ስለዚህ ምን እየተፈጠረ እንዳለ ሄደን ከነሱ ጋር ማረጋገጥ ያለብንን ነገሮች እናረጋግጣለን እስከዛው ግን አብራችሁን ቆዩ ቻናላችንን ላይክ ሼር ሰብስክራይብ አድርጉ እናንተ ከጎናችን ባላችሁ በመቶኑበት ልክ ነው እኛም ደግሞ ከናንተ ጋር አብረን የምንሰራው አብራችሁን ቆዩ አረ ምንድነው የተፈጠረው ለኔ አርጋው ምን አገኛት እንደው ምን ከሰከስክብኝ እናታችንን አጣነው አሳደገችንን አጣናት ይቅርታ በጣም ካለዛ ማን ነበረ ነው ይሄኔ አቆይ ተረጋጊ የኔ እናት አይዞሽ ምን ማድረግ ይቻላል
በቃ ተረጋጉ። እንደሆነ እኮ ቅርብ ጊዜ ነው የሰማሁት። እንደው ምንድን ነው የተፈጠረው እዚህ ቤት ውስጥ? እንደው ምንድን ነው ምን አይነት ከባድ ሐዘን ነው እዚህ ቤት ውስጥ የገባው? እንደው ፈጣሪ አለ ፈጣሪ። ከእሷ እኮ ማንም አልነበረን፣ እሷ ብቻ ነበረች እናታችን። አይዟችሁ ፈጣሪ ያሳያችሁ። እኔ ስራዬን ስል እኮ አብሮ አደግ ወይኔ አብሮ አደግ ካለሷ ማን ነበረን? ወይኔ ይቅርታ እንደው ስንት ነገር አሳልፈን ይቅርታ ስላልቻልኩ ነው። አይዟችሁ በቃ ጨባክራ ስራችንን ቀዘቀዝክብን። እሺ በቃ ተረጋጉ በቃ ተረጋጉ። ተረጋጉ በቃ እናታችንን እኮ ነው ያጣነው። እናታችንን እንዴት እንረጋጋ? ማንም የለንም። አይዟችሁ በቃ አይዟችሁ። አሁን እኛ እኮ ማንም ባዶ ሆነናል እኮ ማንም የለንም። በቃ ከእሷ ውጪ እንደዛማ ይባላል። ታይ እንደዛ ይባላል። ተረጋጉ። እንግዲህ ያው እኔም አለሁ እንግዲህ ጎረቤትም አለ። በቃ እንተጋገዛለን። ምን እንደዚህ ያለበታት ሆነ ያሳደገች ገና ለገና እሷን እንክሳለን ብለን አንድ ነገር ሳናደርግለት ፈጣሪ እንግዲህ አይከሰስም። ምን ይደረግ እንግዲህ በቃ ተረጋጉ። እንግዲህ መጽናናት ነው እንግዲህ ፈጣሪ እንግዲህ ስለወደዳት ነው ወሰዳት። በቃ ተረጋጉ። እንግዲህ ምን ማድረግ ይቻላል? አሁን በቃ እባክሽ በቃ አታልቅሽ። ተረጋጊ በቃ እህቴ በቃሽ አታልቅሽ በቃ። ምን ሆና ነው? እንደው ታማ ነበር። በቃ ትረፍበት በቃ ይበቃሻል። በቃ ለቅሶ ይበቃል። ቆይ ግን ታማ ነበረ? እስኪ እኔ እኮ ቅርብ ጊዜ እኮ ነው የምሰማው። እኔ ምን እንደተፈጠረም እኮ እኔ ግራ ገባኝ እኮ። አርፋለች ሲሉ እኔ አብሮ አደጌ ጓደኛዬ ብዙ ነገር አሳልፈናል ከሷ ጋር። እንደው ምንድን ነው የተፈጠረው? ቆይ እናንተ ለማና ለምንድን ነው ካሜራ ይዛችሁ የመጣችሁት? ያው እኔ ጋዜጠኛ ስለሆንኩኝ ያው ምናልባት ለአንዳንድ ነገር ይጠቅመናል ብዬ ነው ዛሬ እኔ እንደዚህ በጣም ሮይን ስቼ ነው የመጣሁት ወደዚህ። ማለት ለምን ለምንድነው መጣ ካሜራ ምን ማለት ነው? ምንድነው ካሜራ ነው ይዘው የመጣው? አስረዳሻለሁ። ቆይ ያው እህታችሁ ታላቀታችሁን ስታጡ ያው የሚረዳችሁ ሰው ስለሌለ እኔ ደግሞ ለስራ ባልደረቦቼ መረጃ ሳይቼ ለእናንተ የተለያዩ ክፍያዎችን እንድንከፍልላችሁ እንድናግዛችሁ በተለያየ መንገድ እንድንክሳችሁ ነው። ሌላ ምንም አይደለም። እኔ ያው ታቁኛላችሁ እኔ ሰፈር ነው ተወልጄ ያደግኩት ምናምን አብሮ አደግ ጓደኛዬ ናት። እንደ ስንት ነገር ማህበራዊ ህይወት ላይ እንደው እሷን ነገር እንዴት እንደምናገር አታስታውሰኝ በቃ እሺ እንዴት ነበር የምትተዋወቁት? ከኔ ጋር አብረን ተምረናል። አንድ ሰፈር ውስጥ ነው እንግዲህ እናንተ ልጆች ነበራችሁ እንዴ? አሁን ግን አድጋችሁ በጣም ስላንተ ነግረን አታውቅም። እንዴት አድርገን ሚስጥራዊ ሰው ናት። ምን እህታችሁን እንዳታቋትም እና በቃ ያው ካሜራውን ቢሆን ለዚህ ነው ያው እናንተን ለማገዝ ብዬ ነው የመጣሁት። እና እኔ ስሰማ በቃ በጣም ነው ያዘንኩት። ቤተሰቦቻችሁን እንዳጣችሁ ያለቻችሁ ታላቅ እህታችሁ እንደሆነች ምናምን ተነግሮኝ በቃ በጣም አዝኜ ነው የመጣሁት። እናንተን ለማገዝ ነው እዚህ ቦታ ላይ ያለሁትና እስኪ ምንድነው ምን ሆና ነው ግን ምንድነው የተፈጠረባት? ታማ ነበር? ጤነኛ ናት እንግዲህ አታመመች። ምንም በድንገት ምንም እንዳነካት ምንም እንዳነካት ቆይ እስኪ በድንገት ነው ያረፈችው። እንዴት በድንገት ልታርፍ ቻለች? ያ አልገባኝም። ማለት ያው የተወሰነ ሰዓት ላይ እሷን የማየት እድል ገጥሞኝ ነበረ። ሰዓት ጤነኛ ነበረች ምናምን ኢቭን ሻይ ቡና ተባብለን ነበረ። ከዛ በኋላ ከሆነ ጊዜ በኋላ እንደሞተች ተባባላችሁት? መቼ ነው?
ከስንት እኔ አላስታውስም ከወር በፊት ይሁን አላውቅም እኔ ቀኑን በትክክል አላስታውስም ማለት ነው ከወር በፊት 2 ወር ሆኗታል እኮ ከሞተች እህቴ ምንድነው የምትለው አታውቃትም እንዴ ምንድነው ቆይ 2 ወር ሆናት 2 ወር ሆኗታል እኮ ከሞተች ምን ማለት ነው ከወር በፊት ማለት ካረፈች ወር እንደሆናት ነው ይሄ ማህበረሰቡ እየነገረኛል የሰማው ስለዚህ እህቴን አታውቃትም ማለት ነው ሲጀመር አንተ የሞተች ልጅ ሳትመጣ እንዴት በዚህ ሰዓት መጣ ከ2 ወር በኋላ እንዴት መጣክ ሌላ ነገር ፈልገህ ከሆነ ወር በፊት እኔ ባይኔ በብረቱ ማለት አይቻት ሻይ ቡና ተባብለናል ትሰማኛለህ ለከፈልኩበት 2 ወር ሆኗታል ከሞተች እህቴ 2 ወር ሆኗት 2 ወር ያው በቃ ወይኔ ስራ ስለሚበዛብኝ እንትን ብሎኝ ይሆናል ሶሪ በቃ እሺ ያው ዛሬ ለጸባር በፊት ማለት ምን ማለት ነው ሀዘን ሊደርስ ነው አልገባኝም ምንድነው እያልክ ያለው ቆይ ሀዘናችንን ምንድነው የምትቀሰቅስ እንዘንበት ቢያንስ መስራት እንዘንበት 2 ወር በሙሉ እየተሰቃየን ነው ያለነው ጭራሽ አንተ 1 ወር ውስጥ አይቻታለሁ ስለናለ እንዴት እንደዚህ ይቅርታ ቆይ ለምንድን ነው ሻውን የመጣው ነገር ነው ለምንድን ነው ወደኛ ጋር የመጣው ሀዘናችንን ለመቀስቀስ ነው ወይስ ለምን ሀዘን ቀሰቅሳለሁ ምንድነው እሺ ምን ፈልገን የመጣው እሺ የለቅሶ ዕለት ሳትመጣ የቀብር ዕለት ሳትመጣ እንዴት አሁን ከ2 ወር በኋላ ልትመጣ ቻልክ ለምን ፈልገህ ነው እሺ በሰማሁበት ሰዓት መጥቼ ደርሻለሁ ከሀገር ውስጥ አልነበርኩም እሺ ምን ላድርግ አብሮ አደግ እንደሆነች እኮ እየነገርከን ነው እንዴት ነው አሁን ልትመጣ የምትችለው ከ2 ወር በኋላ የእሷን ሀዘን በሰማሁ ሰዓት የዚህ ሰፈር ያደግኩበት አብሮ አደግ ናት አልክ አይደለ እኛ እንኳን አናውቅም ቢያንስ ግን ሀገር ውስጥ አልነበርኩም ለስራ ሌላ ቦታ ነበርኩም እባክህን አትዋሸን እባክህን ኖ እኔ አልዋሸሁም እኛ ምስኪን ልጆች ነን እናታችንን ያጣን ሰዎች ነን በቃ አትዋሸን ልትረዳንም ከመጣህ እርዳን በቃ እኛ ማንም የለንም እርዳታ ያስፈልገናል አሁን እያልን ያለነው እርዳታ ስለሚያስፈልገን ምንድነው የምትፈልጉት ስትቀርስም ዝም የምንለው እሺ ምንድነው የምትፈልጉት እሺ እኔ አሁን የእናንተን ችግር ለመፍታት ነው የመጣሁት እናንተ እህታችሁን አታችኋል እንግዲህ እኔ ደግሞ በእህታችሁ ቦታ ሆኜ የቻልኩትን ነገር በሙሉ ለማገዝ ነው የመጣሁት ለሌላ ነገር አይደለም ስለዚህ የኔ አለቆች የሚዲያ ባለሙያዎች አሉ ከነሱ ጋር በመተባበር ለእናንተ ትምህርት ቤትም ከሆነ መከፈል ካለበት እንከፍላለን ወጪም ከሆነ መሸፈን ያለበት እንሸፍናለን ምን እንድናደርግ ነው የምትፈልጉት እስኪ ከእናንተ እንስማ ምንድነው የምትፈልጉት ምንም ነገር የለንም ማለት በቃ የምንኖረው በሷ ነበረ የምታስተዳድረን ሁሉ ነገራችን ነበረች በቃ ከእናት በላይ የኪስ ገንዘብ እንኳን ራሱ እሷ ነበረች የምትሰጠን እና እኛውን የኮሌጅ ተማሪ ነን ያው 2 ወሩን አቋርጠናል እሷ ያው የሷ ሀዘን ስላለ ከዚህም በላይ ይገባታል እና ኮሌጅ ነው የምትማሩት የት ነው የምትማሩት አዎ ኮሌጅ ነው የምንማሩት ስንተኛ ዓመት ናችሁ 2ኛ ስለዚህ ካቋረጣችሁ ምን ያህል ጊዜ ሆናችሁ 2 ወር እሷ አረፈች ከዛ በቃ አልገባንም ትንሽ ቢያንስ አዝነንላት እንኳን እንጣለን ብለን ነው ለኛ ብለህ ሁሉ መስዋዕትነት ከፍላ እንዴት አንዴ ወደ ህይወታችን መመለስ እንችላለን ስታስቡ እንዴት አይዟችሁ ግን እኔ ብቻችሁን እናንተ ትናንሾች ልጆች ናችሁ ኮሌጅ ተማሪዎች ናችሁ እንዴት ሌላ ተለቅ ያለ ቤተሰብ የለም እንደው ሀዘን እንኳን እኮ ሲቀመጥ ሰው እኮ ይቀመጣል እንዴት እዛ በቃ የለንም ቤተሰባችን እሷ ነበረች ማንም የለንም በቃ የለንም እናትም አባትም እህትም ወንድምም ሁሉም ነገር ሆና ስታኖረን የነበረችው እህታችን ነች እሷንም ደግሞ አጣናት አናቅም በቃ ለምን እንደማይመጡ አናቅም ይመጡ ነበር ግን 2 ወር አልፏታል በቃ እነሱ ትተዋታል እኛ ግን ልንተዋት አልቻልንም ስንት ነገር ያደረገችልን እህታችን ስለሆነች በቃ በቀላሉ እንትን ማለት አልፈለግንም ያ ምንም ስለማናረግላቸው ነው የሚሆነው ማለት ያው እስከ 1 ወሩ ምናምን ወይ እስከ 2 ሳምንቱ ምናምን በጣም ብዙ ሰው ይመጣ ነበር አሁን ላይ ግን ማንም ዘር ብሎ አያየንም እኛ ብቻ ነን ጓደኛ ምናምን የለም ስራ እንኳን የለንም እኮ ስራ ማግኘት እንኳን አቅቶናል አሁን በቃ ትምህርቱንም ልናቋርጠው እያሰብን ነበር ትምህርታችሁን ትቀጥላላችሁ እኔ ቃል እገባለሁ በዚህ የትምህርታችሁን መከፈል ያለበት ነው ዋጋ ከፍዬ እንድትቀጥሉ አደርጋለሁ ፍቃድ ማጻፍ ካለብኝ እስካሁን ያቋርጣችሁትን እንደገና መቀጠል የምትችሉበትን መንገድ ያው ሀዘን ነው የገጠማችሁ ከባድ አደጋ እዚህ ቤት ውስጥ የገባው ድንገተኛ ሀዘን ነው ይሄ ሁሉ ነገር እንግዲህ ሌሎች ሰዎች ታሳቢ አድርገው እንግዲህ ትምህርታችሁን የምትቀጥሉበት መንገድ እንፈልጋለን እናንተ አታስቡ ያልተከፈለም ክፍያ ካለ የትምህርት ቤት እንዲከፈል አድርገን ትቀጥላላችሁ ከዛ ውጭ ግን ምናልባት
ትንሽ ስማችሁን ለመጠየቅ ትንንሽ ልጆች ናቸው። ቆይ ለምንድን ነው እንደዚህ እያደረክልን ያለው? ለምንድን ነው እንደዚህ ዋጋ እየከፈልክልን? ለምንድን ለትምህርት ቤታችንስ ልትከፍልልን ያሰብከው? አንተ ማን ነህ? ቆይ ለምንድን ነው እንደዚህ እያደረክልን ያለው? አግዘን አለ እያልንህ ነው። ግን ምን ያህል ብታቀን ነው? ምን ያህል እኛን እንዴት ብታይን ነው ለእኛ እንደዚህ ማድረግ የፈለግከው? ምንም ሊገባን አልቻለም። በአንድ ጊዜ መተክ እኔ እረዳችኋለሁ። ለምን? እኛ ማንን? ለአንተ ምንድን ነን እኛ? ያላችሁ እናንተ በአንድ ወቅት እህታችሁ ለእኔ በጣም በችግር ሳደርሳልኛለች እና አብረን በተማርንበት ሰዓት ላይ የ3 ወር በጣም ደግ እህት እናት ያላቻችሁ እና እሷ ለእኔ በደረሰች ሰዓት ላይ በህይወቴ ማንም ባልነበረኝ ሰዓት ላይ ነው 3 ወር የቤት ኪራይ ከፈለችልኝ። ከየት እንዳመጣች አላውቅም፣ ግን ተበድራም ብዙ ነገር ዋጋ ከፍላ ነው ለኔ። በጣም ደግ እህት ናቸው ያላችሁ። ይሄን ስሰማ እኔም ለእናንተ መድረስ አለብኝ። አይዞሽ እንድታለቅሽ ሳይሆን ለምንድነው ስላልሽ ወይኔ ምስኪንት፣ ለሁሉም እኮ ነው፣ ለእኛ ብቻ አይደለም እንደዚህ የምታደርገው። ነገረኛ ያልሽ አታልቅሽ፣ በቃ እባክሽ ይቅርበለኝ። ተረጋጉ። እንደ እባካችሁ ሀዘን አታብዙ። በቃ ሀዘን አታብዙ። አንድ ነገር ልንገራችሁ፣ ይላችሁ ማድረግ ያለባችሁ ነገር ልንገራችሁ። የእህታችሁን ዓላማ አስቀጥሎ እህታችሁ እናንተ ተመርቃችሁ ሰው ሆናችሁ በትክክል እዚህ ቤት ውስጥ ሁለታችሁም ትልቅ ቁም ነገር ላይ እንድትደርሱ ፈልጋለሁ። እህታችሁም የምትፈልገውን ነገር ለሷ ለምትፈልገው ነገር ብትኖሩ ነው የሚሻለው። ማዘኑ ምንም አይጠቅምም። እንደዚህ ኩርምት ብላችሁ ሳይሆን እህታችሁ በህይወት ብትኖር እንድታያችሁ የምትፈልጉበት ቦታ ብትደርሱ ደስ ይለኛል። እውነት ለመናገር አትዘኑ ነው ፍላጎታችን። ግን ስለዚህ ማልቀስ በቃ እሷን የመሰለች አቃተን ማልታቃለ ምንም ሳናደርግለት አንድ ቀን ይገባኛል። እንደዚህ አይነት ሀዘን ማንም ቤት አይገባ ይገባኛል። ግን ደግሞ በህይወታችሁ ውስጥ ለሚመጣባችሁ ነገሮች በሙሉ እንግዲህ ሀዘን ነው አይደል? ደስታ አለ፣ ሀዘን አለ። ህይወት ሁለት ናት። አንድ ደስታ አንድ ሀዘን አለ። በቃ የማይጠፋ ነገር ነው። ትንሽ እህታችሁ ያለ እድሜዋ መሆኑ በቃ ትንሽ የሚያማው እሱ ነው። ከሷ በኋላ እንዴት እንደሰታለን ብለህ ታስባለህ? እናት የምታክል እህት እኮ ነው ያጣነው። እንዴት ይሆናል እንደዚህ? ከባከን እንደሷ አትበለኝ። ህይወት መቀጠል አለ። ወይኔ እህቴን አፈር ብላሽ። እሺ በቃ ተረጋጉ። ግን ስምሽንም ስማችሁንም አላስታውስም፣ ይቅርታ። ስምሽን ንገሪኝ። እኔ እድል እባላለሁ። እድል። እሺ አንቺስ? ቤዛ። እንግዲህ እድልና ቤዛ እኛ ለእናንተ እንግዲህ ከዚህ በኋላ ሁሉንም ነገር እናደርጋለን። ከዛ በፊት ግን እንደው ምናልባት አንድ ጥያቄ የሆነብኝን ጥያቄ ልጠይቃችሁ። ለቅሶ ላይ እንግዲህ ስለ ሀዘን የቀብር ስነስርዓት ላይ ስለነበረው ነገር የሆነ ስጠይቅ የሆነ ሰው ምን አለኝ፣ በስነስርዓት በወጉ እንኳን አልተቀበረችም የሚል ነገር ደረሰኝ መረጃና ምንድነው የተፈጠነው? ሀገር ውስጥ ስላልነበርኩ ማለት የቀብር ስነስርዓቱ ላይ አሁን እኮ ስለ ቀብር ስነስርዓቱ አንተ ምንም አይመለከትም አይደል? ምንድነው የኛን ሀዘን በጣም እኛን ለማሳመም ነው እንደ የመጣው? እኛን ለመርዳት ነው አይደል የመጣው? እኔ እንደ አቅም አልነበረንም። በቃ መቀበርስ ድጋሚ ልትቀብራት ፈልገሃል እንዴ? በቃ ኦልሬዲ ተቀብራለች። በቃ ሀዘናችንን እንትን እንበልበት። በቃ ለምን አትሆንም አንተ? ምንድነው ቀብሩ ምናምን በቃ ተቀብራለች። በቃ ተረጋጊ። አዎ ግን እንደ ማንኛውም ሰው አይደለም የተቀበረችው። ስትቀበር አልነበረንም፣ ብር የለንም፣ ምንም የለንም። ይኸውልህ ቤተሰብ በስርዓት የለንም። መቀበር ባለ ሰው አልነበረም። አብዛኛው ሰው የእሷ ወዳጆች ሳይኖሩ ነው ቀብር ስነስርዓቱ የተከናወነው። በዛ ላይ ሚደርስልን አጣን ማለት ነው። ቢኖራትስ መሞቷን እኮ ማንም ያውቃል አይደለ? መሞቷን ማንም ያውቃል። ግን የእሷ ወዳጆች ሳይገኙ ለምን ተቀበረ? እኛ እኮ ሄደን ልናመጣቸው አንችልም እኮ። ራሳቸው መምጣት ይችላሉ። እንደሞተች ያውቃሉ። ለምን አልመጡም? አልተነገረም። አሁን እንኳን የቀብር ስነ ስርዓቱ አልተነገረም። ማነው ቆይ እንደዚህ ያለ የሚነግር ሲኖር ነው የሆነ ሰው ሲኖር ነው የሚነገረው። ለምን ደማመጥ ይኸውልሽ፣ እኔ እያልኩኝ ያለሁት በጣም የሚወዳት ጓደኞቿ በጣም የቅርብ ሰው የሚባሉ ሰዎች የቀብር ስነ ስርዓት ቦታ ላይ ቀብር የሚደረግበትን ሰዓትና ጊዜ አልተነገራቸውም። ለምን? ቆይ አልገባኝም። ለምንድን ነው ይሄንን እያጣራህ ያለው? ተቀብራለች በቃ
መምጣት ካልቻሉ የነሱ ጥፋት ነው እንጂ የኛ ጥፋት አይደለም። እያጣራ ሳይሆን የሰማሁት ማንንም ያውቃል እንደሞተች እኮ ዛሬ ነው እዚህ ቤት የመጣሁት። እንዴት እያጣራ ነው ትኛለሽ ነው ወይስ ሌላ ነገር አለ? ለምን ታዲያ እንደዚህ አይነት ጥያቄ የምትጠይቀው? የሰማሁትን ብጠይቅ ነው እኮ የእናንተ ሰው ስለሆንኩኝ ነው። እንደ ቤተሰብ እንደ አብሮ አደግ እንደ እህት ስለማስብ የሚወራው ነገር ይሄ ነው። እንደሞተች ማንንም ያውቃል። መጥቶ መቅበር የነሱ እንትን ነው እንጂ እኛ ጎትተን ኑ ቅበሯት በግድ አንላቸውም። እኛ ያለነው ጎረቤትም ሆነ ማንም ቀብሯት በቃ ተረጋጊ። ይኸውልህ ምን አለ መሰለህ እኛ ማለት ነው በቃ ሁለታችን ቤት ነበር ነው። ከዛ በኋላ እኛ ማንጋ እንደውል ማንጋ ማን ሲጀምር ማብራራት አይጠበቅብሽም። ዝም በይ በቃ። ተቀብራለች በቃ አታብራሪለት በቃ። ምንም አይመለከተውም። የምትረዳን ከሆነ እርዳን አለቀ በቃ። እሺ ይኸውልሽ አግዛችኋለሁ። ግን እስኪ ቆይ ምናልባት አሁን አንቺ የተረጋጋች ስላልሆነ ከእሷ ጋር ላወራ አንዴ እባክሽ። አንዴ እስኪ አንዴ ነይ ውሃ ጠጪ። ተረጋጋ እባክህን ልቀቀኝ። ትሰሚኛለሽ? ምንም እንዳታብራሪለት በቃ አለቀ። ለምንድን ነው የምወጣው? እኔ ምንም እየሆንኩኝ አይደለም በቃ ለማገዝ ነው። አንቺ ለምንድን ነው የምታስወጣኝ? እሺ ነይ አንዴ የተወሰነ ደቂቃ 5 ደቂቃ ብቻ። ለምንድን ነው እያስወጣኝ ያለው? አንዴ አረጋጉልኝ ግድ የለም። በጣም አዝናለሁ። ይሄ እድል እየተረጋጋች አይደለም። ግን ያው ከአንቺ ጋር መናገር የምትፈልገው ነገር እንዳለ ግልጽ ነውና እኔ እኮ የሰማሁት ነገር ግራ ስላጋባኝ ከናንተ ማለት እውነት ሲጣራ ከባለቤቱ ነው አይደለ? መቼም ከናንተ የበለጠ እዚህ ጋር በህይወት አለ የምጠይቀው ሰው የለም። ልክ ነው። ለምንድን ነው ቀብር ቦታ ላይ ከ10 ሰው ያነሰ ሰው የተገኘው? ለምንድን ነው ስለ ቀብር ስነ ስርዓቱ ለሰዎች ግልጽ ያላደረጋችሁት? እኛ እኮ ምንም ማድረግ አንችልም በዛ ሁኔታ። አንተ ብትሆን ምን ታደርጋለህ? ወንድምህም ናታው ቤተሰብ የለም አጠገብ እናት አባት። ነገሮች ሚስጥራዊ እንደነበሩ ሰምቻለሁ። ምንም ሚስጥር አይደለም። ማን ይናገር? እኛ በቃ በጣም ከባድ ሁኔታ ላይ ነበርን። በጣም ታመን ነበረ። ራሳችንም አናውቅም። በዛ ሁኔታ ላይ ሆነን የሆነ ሰው ጋር ልንደውል አንችልም። እናታችን ነው ያጣነው ታውቃለህ። ህይወታችን ያለው ሰው ምንም ዋጋ የለውም። እና የሞተች ሰዓት ላይ ምንድን የተፈጠረው ማለት እንዴት ነው የሞተችው? መሞቷን ያረጋገጠው የመጀመሪያ ሰው ነው? ድንገት ወደቀች፣ ራሷን ሳተች። በቃ በዛውም ትንሽ ሆዴን አሞኛል ስትል ነበረ ያን ቀን። ሆዷን አሟት ነበር ጠዋት ላይ። ከዛ ብቻ ሌላም ጊዜ ዝም ብላ ስለምትለን አንዳንዴ ያን ቀንም ዝም ብለና ትምህርት ቤት ሄድን። ስንመጣ ደግሞ ብሶባት ነበር። ከዛ ራሷንም ደግሞ ይዟት ነበረ። ሽንት ቤት ስትነሳ በዛው ከሰዓት መጣን ከትምህርት ቤት። ከዛ በኋላ ምሳ በልተን ምናምን ደህና ነሽ እያልናት ደህና ነኝ እያለች ሆስፒታል እንሂድ ስንላት እምቢ እያለች ከዛ በኋላ ከማማት ምግብ እንዴት ትወስድበት ቻለች? አይ እኔና እድልን ምግብ ስንበላ ነበረው። እሱ አልበላችም፣ አሟት ነበረ። ከዛ ሆስፒታል እንውሰድሽ እያልናት አይ ይሻለኛል አሁን ይሻለኛል እያለች ከዛ ሽንት ቤት ለመሄድ ተነሳች። በዛን አጋጣሚ ወደቀች። በዛውም በቃ አዙሽ እንዴት ማለት ምንም ራስ መሳት የሚያደርስ ነገር ከዛ በፊት ተፈጥሮባት ያውቃል? እኔ ሳቅ እንደዛ አልነበረ። አንዳንዴ ደም ደም ግፊት አለባት እና እሱ ሊሆን ይችላል ብለን ነው ያሰብነው። እንዳለባት እኔ አላውቅም። ያው አልነገረችም ይሆናል። አንተ እኛ እኮ ራሱ አልናቅም እንዴ ስለ ራሱ ይሄን አክል ትነግራለች? እኛ እኮ አናቅም አይደለ? እንዴት ልትነግር ትችላለች? አይ እሷማ ታውቃለች። ለአንተ ለምን ትነግራለች? አዎ እናውቃለን። የቅርብ ጓደኛዬ ስለሆነች የምትደብቀኝ ነገር የለም። እንዳልኩሽ በችግር ሰዓት የደረሰችልኝ በችግሯ ሰዓት የምደርስላት አለኝ የምትልደውል የምትችልበት ቦታ። ያው ሁሉ ነገሯ የምትናገር አይነት ሰው አይደለችም እህታችን። ያው ሚስጥር ማድረግ ያለበት አብራችሁ እየኖራችሁ እንዴት ነው ደም ግፊት እንዳለባት ማታውቁ? እኛ እኮ እናውቃለን አልኩ። አሁን ግን አላውቅም ምናምን ብለሻል። አላውቅም አይደለም ያልኩ። አንተ ላታውቅ ትችላለህ፣ አልነገረችም ይሆናል ነው ያልኩት። ስለዚህ ደም ግፊቱ ማለት ነው እሱ ነው የሚሆነው። ከዛ ራሷን ሳተች ብዙም ታውቃለች። የደም ግፊት ማለት ሲኖር የሆስፒታል ክትትሎች ይኖራሉ። አዎ እንዴት ላትታከም ትችላለች? የት እንደምትታከም እንዴት እንደምትታከም ያው አናውቅም። እንዳማማት ነው የነገረች። ቀልድ ነው ያሹ። እንዴት ነው ማለት እህታችሁ ደም ግፊት ነው የሚያህል ሊገል ወይም ደግሞ አለመኖር ደረጃ ሊያደርስ የሚችል ህመም ያለባት ሆስፒታል ስትሄድ ክትትል ስታደርግ እንዴት ነው እናንተ እንደት ሌላ ሰው የላትም ለኛም እሷ ናት ለሷም ያለ ነው እኛንን ብለሻል። ስለማትፈልግ ነው እሷ እንዳለችን በቃ እሷ እንዳለች ነው የሚሆነው። ስለማትፈልግ አብረናት እንድንሄድ ስለማትፈልግ እኛም አብረናት አንሄድም።
እንዴ በቃ እኛ ምን ጨነቅ ስለሚመስላት ነው። ምንድነው የምታስጨንቀኝ እንዴ? ያለውን ነገር ነው ጥያቄ ነው እኮ በቃ ከዚህ በላይ እኔ አታሳመመኝ። በቃ ይኸውልህ በቃ አዘሪን አታብዛው። በቃ ማውራት አልፈልግም ከዚህ በላይ። ስትወስድ የነበረ መድኃኒቶች አሉ እዚህ ቤት ውስጥ ጥለናቸዋል እኛ። ለምን? በቃ ጣልናቸው ማለት በቃ እሱ ማየት አልፈልግንም። እሱ እንደነጠቀን ስላለ የሰው የሆኑ ነገሮች በሙሉ አውጥተን ለሰው ሰጥተናል። 2 ወር ሆነ እኮ 2 ወር ሆነ። አውጥታችሁ እንደጣላችሁ ነው የምቆጥረው። እሷን ነገር ባየን አይ የእሷን እቃዎች ባየን ቁጥር እያመመን ስለሆነ እኮ ትክክለኛ መልስ ስጭኝ። ስትታከም የነበረበትን ሆስፒታል አታውቁም። መድኃኒት ሲያስፈልግ ልትገዙ የምትችሉት እናንተ ናችሁ። ቢያንስ እዚህ ቤት ውስጥ ያላችሁት ግን የሆነ ነገር ምንም እናንተ እዛ አስተዋጽኦ እንደሌላችሁ ነው እየነገርሽኝ ያለሽ እኮ። ስለማለት በቃ አርጉ ስላላለችን አናረግም። አርጉ ያላለችን ነገር አናረግም ነገርኩ እኮ። ይኸውልህ ከዛ በኋላ ደግሞ የሆኑት ነገር በቃ ጎረቤትም በቃ እንደዛ ማስወገድ እንዳለብን ከሀዘናችን ለመውጣት እሱን ማስወገድ እንዳለብን ነገሩን። ከዛ በቃ እኛ የሚያደርግነው ያንን ነው። ልብሶቿንም ለእኔ ቢጤ ሰጠን ምናምን ነገር በቃ በዚህ ፍጥነት 2 ወር እኮ ረጅም ነው። ከወር በፊት ነው ባይኔ አይቻታለሁ። ምንድነው ማብራሪያ እንዳታብራሪለት እያለች አለች ማለት ይሄው አብራራሉ እኮ አይደለ? ዋናው አይ ያስፈራራችሽ ነበር። ምንም አይነት ማብራሪያ እንዳትሰጪ እያለች ነበር። ይሄ ማለት አንቺ የምታብራራ በጣም አናዳሃት ነው። ይኸውልህ በማያገባ ነገር እየገባ ነው። ታዲያ እንዴ ለምንድነው እንደዚህ የምታስጨንቀን? እኛ እኮ ታመን ነው ያለ ነው። ይኸውልህ ገብቶሃል? ምትረዳን ከሆነ በምትረዳን መንገድ እርዳን። ከዛ በኋላ ደግሞ ወጣለን። ሌላ ነገር አያስፈልግም። ይኸውልህ ህመማችንን እየቀሰቀስክብን ነው። እኛ ገና ለገና ወደ ራሳችን ተመልሰን በቃ የሆነ እህታችን የምትፈልገው ቦታ ለመድረስ እየጣርን ነው ያለ ነው። አንተ ደግሞ መጣ ገና ለገና አው እያስጨነቅከኝ ነው። እየጠየቅኩሽ ነው። ብትመልስልኝ እኮ የሚያስጨንቅ ነገር የለም። ይሄ መለስኩልህ ነው። በቃ ከዚህ በላይ እኔ ካንተ ጋር ማውራት አልፈልግም። እሺ እህታችሁ ከሆነ ጋዜጠኛ ጋር የሚያገናኝ ነገር እንዳላት የፍቅር ግንኙነት ይሁን የጓደኝነት ይሁን የስራ ይሁን አላውቅም፣ ግን ከሆነ ጋዜጠኛ ምንም የላትም። የምን ጋዜጠኛ? ስለምን ጋዜጠኛ ነው የምታወራው? ምንም የላትም። ታውቂዋለሽ ማለት ነው? ምኑ ሰውየው ምንም የላትም አልኩ እኮ። የምን ሰውዬ ነው? ምንም የላትም ማለት ምንም ማለት ምን አውቀው? ምን አይነት ግንኙነት አላት ሲልሽ ምንም የላትም ማለት ከሰውየው ጋር ምንም አይነት ግንኙነት የላትም ማለት ነው። ከምን ሰውዬ ጋር? ጋዜጠኛ ሰውዬ እኮ። ምን ጋዜጠኛ ሰውዬ አናውቅም እኛ። እሷ ህይወት ውስጥ ስለምን እንደምታወራ ራሱ እኛ አናውቅም። ይኸውልህ ተሳስተ ነው እንደ መጣሁ ሌላ ቦታ ከሆነ ይኸውልህ የምትላት ሻት ጨምቂ መልሽልኝ እኮ። ታዲያ ምንድነው የምትለው? እኔ የማውቀው ነገር የለም አለ በደንብ። ስለ ጋዜጠኛው ሳነሳ እኮ ፊትሽ ተርበተበተ ነበር። ስለምን ጋዜጠኛ ነው የምታወራው እኮ? ንገረኝ። የሆነ የሚያማክር ጋዜጠኛ ወይ ፍቅረኛዋ ነው ወይስ ምንድነው? ምንም የላትም። አናውቅም እኛ ስለ ጋዜጠኛ ምናምን። እህታችን ከኛ ያናክል የምትደብቀው ነገር የለም። ስለ ጋዜጠኛ ምናምን ስታወራ ሰምቻት አላውቅም። እርግጠኛ ነሽ? በዚህ እርግጠኛ ነኝ። እንዴ ምንድነው ችግር? አንተ ምንድነው የሚያርበተብትሽ ታዲያ? እኔ አልተርበተበትኩም። ይኸውልህ ውጣ በቃ። አሁን ከቻልኩ ጣለን ሰላማችን ስጠን። ቤታችን መጣ። ይኸውልህ እንደማንኛውም ሰው ለቅሶ ደርሳ ለመሄድ ነው አይደል የመጣኸው? ሰው ሄድ በቃ። እንዴ ምንድነው ችግር? እሺ የትምህርት ቤት ክፍያ ስንት ነው ያለባችሁ? እሱ አንተን አይመለከትም። በዚህ ሁኔታ ከአንተ ጋር የምናወራበት ነገር የለም። ለምን? እኛ በምንከፍልበት መንገድ እንከፍላለን። ለምን ማለት ስለማንፈልግ በቃ። አሁን ያንተ እርዳታ አያስፈልገንም ይመስለኛል። ልትለምንብን ነው ሀሳብክ። ካሜራ እየቀረጽክ ምናምን ነገር። አሁን ውጣልን። ይኸውልህ እኛ አልተቸገርንም። ተቸገረን እንድንል ነው የፈለግከው? አልተቸገርንም። በቃ አንፈልግም። ሀሳባችን እኮ እኔ እዳ አለብኝ እኮ የእህታችሁ እዳ አለብኝ። ሂድና መቃብረው ልክፈላት። ይሄን ለማ መቃብር አለ እንደ መቃብር የት እንዳለ ምን እስካሁን ሰው አሳዩኝ ስል ማንንም ሰው መቃብሩ ምንድነው ችግር? አንተ እንዴስ ምን የናክል ምንድነው? የ3 ወር ቤት ኪራይ ነው የከፈለችልኝ አልካ አይደለም? ምንድነው እንደዚህ የሚያደርግ እኮ? እኔ ደግሞ የእናንተን የትምህርት ቤት ክፍያ ከፍለ ለምን ትከፍልልናለህ? ማን ስለሆንክ ነው አንተ ገና ለገና ለኛ የምትከፍለው? አንፈልግም በቃ። አሁን የገባኝ ነገር ይኸው ልጅ ለምን ሀዘንተኛ አልነበርሽ እንዴ? ምን ነው እንደዚህ? በጣም እያናደድከኝ ስለሆነ ነው። ይኸውልህ ሀዘን ሲበዛ ንዴት ይሆናል። እኔ አላናደድኩሽም እኮ ምንም አላናደድኩሽም። ይኸውልህ የማይገናኝ ነገር ነው የምታወራው። እንደዚህ ፍትፍት ምናምን። ፖሊስ ነህ እንዴ አንተ? ምንድነው? ምን አይነት ጥያቄ ነው የምትጠይቀኝ? ለምን ፖሊስ ነው ያልሽኝ? ትፈራለሽ እንዴ ፖሊስ? ለምን እፈራለሁ እንዴ? እህቴን እኮ ነው ያልገድልኳትም አይደል እንዴ? ገለሽከታል እንዴ? አንተ ሰውዬ ምንድነው ችግር እንዴ? እኔ አንቺ እኮ ነሽ ግራ እያጋባሽ ነው። ይኸውልህ ተነስ እናውጣለን። ቆይ አይደለም አንቺ ራስሽ ተረጋጊ። ቆይ አንቺ ግራ እያጋባሽ ነው። ይኸውልህ ከዚህ በላይ ካንተ ጋር ማውራት አልፈልግም። ግራ እያጋባሽ ነው። ምንም ግራ አላጋባውም። ይኸውልህ ውጣልን።
ሰላማችን ስጠበቃ እህትሽን እኔ እንዴት አንቺ ገለሻታል ብዬ ላስብ እችላለሁ አልክ እኮ አሁን ወጣ እኮ ካፍ አንቺ እኮ ነው ያልሽው ጤነኛ አይደለም ሲጀመር አንተ አልገደልኳትም እኮ አልሽ እኮ ፖሊስ ካልሽው መቼም ምን እንደሆነ አላውቅም ያለ ፖሊስ ተፈራለሽው ያልከኝ እኮ አንተ ነህ አይደል ፖሊስ የሚፈራው ወንጀለኛ ብቻ እኮ ማን ነው ወንጀለኛ እንደገና እኔ ፖሊስ ነኝ አላልኩም ጋዜጠኛ ነኝ እሺ ማን ነው ወንጀለኛ ነው አላውቅም እሱን እኮ ጊዜ ይፈታዋል ግን አሁን ያወራንበት ባለን ሰዓት ላይ የሆነ የምታውቂው ነገር አለ ራሴን እያሳመምከኝ ነው ይገባል አሁን ከቻልኩ ጣለን ሰላማችን ሌላ ለቅሶ የሚደርስ ሰው ይግባበት በር ተዘግቶ ነው አይደል ያለው በእናንተ የተነሳ ማንንም እኮ ለቅሶ እየደረሰ አይደል ምን ሆነ ነው እንደዚህ አፍን የምትከፍተው አንተ ስነ ስርዓት የለም እንዴ ምን ማለት ነው አሁን እኮ አብረን እያለቀስክ ነበር አይደል እንዴ እሺ ይቅርታ ዞር በል እንዳነካኝ ይቅርታሽ እኮ ዞር በል እንዳነካኝ አሁን ተጣያልኩ ነው ተረጋግና ቁጭ ብለን እናውራ ተረጋግ ቁጭ ብዬ አላወራም ተረጋግ እንጂ ያወራን አይደል እንዴ እኔ አላወራም ብድልን ጥራትና ካወራች አውራ ከሷ ጋር ውጣ ከዛ እኔ ምንም አልመልስልም ይኸውልህ ትሰማኛለህ ማለት ምንድነው እንደዚህ ቀየረሽ ያወራን ነው በስለበስ ነው ጥያቄዎቹ ምናምን በጣም ነው የሚዘገነኑት እንዴት ምን ሲጀመር የመጠየቅ መብት የለህም ይኸውልህ እኛን ትሪት ለማድረግ ከሆነ የመጣው ትሪት አድርገን መሄድ ነው እንጂ እንደዚህ ሆነ እንደዚህ ተፈጠረ መቃብር ሰው የለም 10 ሰው ተገኘ 40 ሰው ምን አገባ አንተ ህይወት ላይ የሚጨምር የሚቀንስ ነገር አለ እንዴ አለ እንዴ ጋዜጠኛ የሞደው ሰው በእንዴትና በምን መንገድ እንደሞተ መርምር ይኸውልህ ካንተ በላይ እኛ እንወዳታለን እህታችንን እሺ ካንተ በላይ እንወዳታለን ይኸውልሽ አንቺም እንደ ታከብራታለሽ ተወጃታለሽ እኔም ደግሞ እንደ አብሮ አደግ እንደ ባለውለታ እወዳታለሁ አከብራታለሁ የሷን ክፉ ነገር አልፈልግም ከሞተችም መቃብሯ ድረስ ሄጄ አበባ ማስቀመጥ ፈልጋለሁ የመቃብሩን ቦታ ነገር መቃብሩ ቤተክርስቲያን ነው ሌሊት ይሆናል ክርስቲያን ይታቃላል የታካባቢ ማለት ቦታውን ሳታውቅ ነው እንደመጣው እንዴት ነው 10 ሰው ተገኘ 5 እኔ ፈልጋለሁ ታዲያ ከፈልክ ፈልጌ ግን አቀራረብ ቆይን ይሄን ያህል ምንድነው የሚያስጨንቅ ስለ እህትነቷ ለኛ ነው አይደል እንዴት ነው የሚያስጨንቀኝ ምን አገባው እንዴ በቃሽ ችግር የለውም ጊዜ ይፈታዋል ይፍታው አሜን ይፍታው እሺ ቆይ አሁን ካንቺ ጋር ይሄን ያህል ካወራው ይበቃኛል እኔም ሰላም ነስተኛል ከሷ ጋር ምንም የምታወራው ነገር የለም አይ ከሷ ጋር ላወራ ለምን ታወራለህ ጨረስክ እኮ እኔ መመለስ ያለብኝ መለስኩልህ እሷ ተረጋግታ ሲጀመር እንደኔ መልስ አሰጠም ስነ ስርዓት ያለ ሰው አይደለም አይገባውማ ይኸውልህ ለቅሶ ቤት እኔ ችግሩ ወይስ ያነሳውት ያለው ጥያቄ ነው ችግሩ አንተ ነው እንጂ ችግሩ እንደዚህ ይኸውልህ ለቅሶ ቤት መጣ እንደዚህ ትጠይቃለህ እንዴት ሆነች እንደዚህ ተፈጠረች እንደዚህ ምን ማለት ነው እንደዚህ ይባላል ሲጀመር ይኸውልህ እኛ ማለት ነው አዘን ላይ ነው ያለነው ይገባሃል እንዴት እየሆንን እንደሆነ ምናምን አልተረዳንም አንተም አይሁን በቃ አዘን ላይ ኮንክ ታዲያ አዘንን ማዝነ መውጣት ነው እንጂ እኛን የማይሆን ነገር ውስጥ እያስገባው የማይሆን ጥያቄ እየጠየቅ ማሳመም የለብህም ያለን ቅርበት ዝም ብሎ አልቅሶ የመውጣት አይደል ስለሌለን እኮ ነው እህታችንን ዝም ብለን የቀበርናት እሺ እሱ ቁስል ነው ይሄ ለኛ ያማል እንደዛ መባሉ ራሱ አንተ የማይጠየቅ ጥያቄ ነው እየጠየቅከኝ ፈጣሪ አጽናሽ እኮ እንደዚህ ነው የሚባለው ከዛ በኋላ ከጨረስክ አውጣልኝ ፈጣሪ አጽናሽ ግድ የለሽም ግን እሷን 5 ደቂቃ አላት ለምሳሌ አንቺ ደግሞ በተራሽ አረፍ ግድ የለሽም ነይ የኔ አይዞሽ ቤዛ አንድ አስገቡልኝ እንግዲህ ከቤዛ ጋር የተወሰነ ቆይታ አድርጌያለሁ በጣም ልብ የሚሰብር ሀዘን ነው የነገረችኝ በጣም ነው ያዘንኩት እኔ ማለት ሰው በምን ኃጢአቱ እንደዚህ እንደሚቀጣ አላውቅም እኔ በጣም ነው ያዘንኩት ግን እንደው ካንቺ ጋር መጠየቅሽ ነገር ቢኖር እንደው ምንድነው የገጠማት የሞተችበት ምክንያት ምንድነው እንደው ድንገተኛ ነገር ከሷ ጋር ምን እያወረክ ነበር እስካሁን ድረስ ያጽናናት ነበር ይኸውልህ ሰዓት ድረስ ምን ይኸውልህ ሰዓት አይደለም እንኳን ተወሰነ ደቂቃ ነው የቆየ ነው ለምንድነው ቆይ ማተውን ለምንድነው የእህታችንን ሀዘን እንድናዝን ማተውን ለምንድነው ቆይ አንተ ይኸውልሽ እኔ እኮ ለመተው እኮ ውስጥ አንጀት አልችላለን ምን ላድርግ እንግዲህ ምንድነው እሺ በቃ ሀዘን ልደርስ ነው አይደል የመጣው ለቅሶ ልደርስ ነው የመጣው አይደል ለቅሶህን ድረስና ሂዱጣ በቃ ሀዘኔን አትቀስቅስብኝ በቃ እኔ አመኛለሁ በቃ ተነጋገርን በቃ የምታግዘንም ኮና አግዘን በቃ ጠንከር ለማለት ለምንድነው የምትበጠብጠን እየመጣ ሀዘናችንን አቀስቅስብን በቃ በምን ምክንያት ነው የሞተችው ማለት በቃ ሞተች ታማ ሞተች አለቀ በቃ ምን ነው የታመመችው ማስረጃ አለሽ የታመመችበት ቢኖርስ
ማሳየኛ ለምንድነው ማሳየ ካንተ ማነክ ፈልጋለሁ ለምንድነው ማሳየ ማየት ፈልጋለሁ ምክንያቱም ታማሚ ሴት እንዳልነበረች አውቃለሁ ተሰማኛለክ እዚህ ቤት ውስጥ የሷ የሆነ ነገር የለም በቃ እዚህ ቤት ውስጥ አውጥተን ጥለኗል ለምን ምንድነው አሁን ሁለት ወር ባያን ቁጥር በቃ እሷን ነው የምናስታውሰው ሀዘናችን ይነሳብናል በቃ ለምንድነው ማትረዳኝ ቆይ አንተ ቆይ የምትወዳት ከሆነ ለምን ትዝታውን የምታጠፉት ከዚህ ቤት በቃ ሁሌ ባየነው ቁጥር ያዘንን ነው አትወዷትም ወይ ባየነው ቁጥር ይሄው ለቅሶ እየተቀመጥን ያለ ነው ተረዳኝ ቆይ የሷን ነገሮች የሷ የሆነ ነገር እኮ ማለት አንድ ሰው ሲሞት እኔ በማቀው ማለት ነው እኔ ያቴን እንኳን ልብስ በክብር ነው ማስቀምጠው ይሄ ማለት ትዝታው አብሮ እንዲኖር ማለት ነው አንተ ነህ በቃኛ አልቻልንም በቃ ለምንድነው ማትረዳኝ ቆይ አንተ ተወኝ በቃ ተወኝ ምንም ጥያቄ እንድጠይቀኝም አልፈልግም በቃ ለምን በቃ አልፈልግም አንተ ማንክ በቃ ለቅሶ ልደርስን የመጣው ለቅሶህን ድረስ ልታግዘንም ከሆነ ይፈልገው በቃ አግዘንና ሂድ በቃ ምንም ጥያቄ እንድጠይቀኝ አልፈልግም ውስጥ ምን ያህል ገንዘብ ነው ምናልባት ያው ትራንስፈር ላድርግ ይችላል ምን ያህል ገንዘብ ነው ትምህርት ቤት ያለባችሁ አንድ 30 ሺህ ምናምን የሁለታችሁ የሁሉ ብር ሳይከፈል እንዴት እስካሁን ማለት በየጊዜው አትከፍሉም ነው ወይስ የምን ያህል አልተጋነንም ምን ይባስ በቃ እህታችንም ስትከፍልልን የነበረው ወይ ወሩ አልፎ ምናምን ነው በቃ ማለት ለኛ ብዙ ተሰቃይታለች እርግጠኛ አይደለሽም ወይ ወሩ አልፎ ምናምን ለምንድነው እርግጠኛ ያልሆንኩትን ነገር ላንተ ምን አግርክ ክፍያሽ ለምንድነው እርግጠኛ ሆነሽ ማትናገሪው እኮ እየነገርኩ ነው ያለሁት ወይ ወሩ አልፎ ምናምን እርግጠኛ አይደለሽ እርግጠኛ ሆነሽ አትናገሪኝ እኔ እኮ ላንተ የማስረዳት ግዴታ የለብኝም አለብሽ የለብኝም ከፍልልሽ እኮ ነገርኩ አይደለ ያለብንን ገንዘብ ነግሬያለሁ 30 ሺህ የሚሆን ብር 30 ሺህ አለ ስላልሽ ነው ዝም ብዬ 30 ሺህ ትራንስፈር ላደርግ እሺ እኔን አላመንከኝም አይደለ ይኸውልሽ ልጆች ስለሆናችሁ ልትሸወዱ ትችላላችሁ ማለት እሷም ስትከፍል ሪሲት ይኖራል ስትገቡም ትምህርት ቤት ሪሲት ልትጠይቁ እኮ ተሰማኛለህ እኔን ካላመንከኝ ትምህርት ቤት አብረህ መሄድ ትችላለህ ገባክ አይደለ እኮ እንደዛውም ብትይኛል እንደዛ ማድረግም ትችላለህ አለቀ ሌላ ጥያቄ ግን እንድጠይቀኝ አልፈልግም መርዳት ከፈለክ እርዳኝ ለቅሶ መድረስም ከፈለክ ደርሰሃል ቀጥ ብለክ ከቤታችን ውጣ ሌላ ምን ልጠይቅሽ ይችላል ሀዘናችንን አትቀስቀስብን ሌላ ምን ልጠይቅሽ ይችላል ምን ማለት ነው እኔ ምን አውቃለሁ እንዴ አትጮህ ይጮሽብኝ እጮሃለሁ ለምን ደሞ አልጮህ በማይመለከት ነገር ነው እኮ እንትን ያልካለው ለምንድነው ማጥቶን እሺ ቆይ ምንድነው ማለት ሌላ የሚያስጨንቃችሁ የሚያስፈራራችሁ ሰው አለ አይዞሽ የሚያስፈራራችሁ ሰው አለ የለም ከጀርባ ምናምን እናንተን የሚጫናችሁ ሰው አለ የለም አሁንም ይጮሽብኝ እሺ አንተም በማይመለከት እየገባ ስለሆነ ነው እየጮህክብክ ያሉት ስለ ጋዜጠኛ ታውቂያለሽ የሆነ ጋዜጠኛ ቀይ አጠር ያለ መካከለኛ ሰውነት ያለው እዚህ ቤት ውስጥ በተደጋጋሚ መጣ እንደነበርና ከእህታችሁ ጋር ፍቅረኛ ይሁን ጓደኛ ይሁን የሥራ ባልደረባ ይሁን ያን ያለ ማቀው ነገር የለም ግን ማን እንደሆነ አይተሽው ምናምን ታውቂያለሽ አላቅም ጋዜጠኛ አላቅ የሷ ፍቅረኛ አላቅም በቃ ፍቅረኛ የላትም ጋዜጠኛ የሚባል ጓደኛም የላትም ማንንም የላትም በቃ ፍቅረኛም የላትም ይሄ ጋዜጠኛ ምናምን ጓደኛ የምትለውም የላትም በቃ አለቀ ምንም ሰማኛ አይደለ በቃ ስራዋን ሰርታ ትመጣለች ወደ ቤቷ ትገባለች አለቀ በቃ የማይመለከተን ዝም ብላ አታጣራ እንግዲህ አንቺ ካልሽ ይሁን ግን አንድ ሰው ያለ ጓደኛ ምናምን በተለይ በሷ ቀልጣፋነትና በሷ ሰዎችን ፋሚሊ የማድረግ ልማድ ማንንም ሰው ከጎና የለም ብትይ ምናልባት ላላምሽ ይችላል እንደ ሰው ስለማቃት ማለት ነው ብታቃት ኖሮማ መተት ቀብራት ነበር ለምንድን ነው የምጨቀጭቀኝ በቃ እኔ አላቅም አልኩ አይደለ ማንንም ሰው እኮ እንደሞተች ያውቃሉ ግን ደግሞ መተው አልቀበሯትም እዚህ ሰፈር ያለ ሰው ብቻ ነው የቀበራት እህቴ ለምንድን ነው ሀዘኑን ለሌሎች ሰዎች አልተናገራችሁት አብሯት ለተማሩ ሰዎች ለምንድን ነው ያልተናገራችሁ በተለይ በጣም የቅርብ ጓደኞቿ እኔን ጨምሮ ማንንም ሰው ስለ ሀዘኗ አልነገረኝም እኔ ለስራ ሌላ ቦታ ቆይቼ ስመጣ ባለበት ሁኔታ ነው የሰማሁት ትሰማኛለህ እኛ ለቀስተኞች ነን ገባህ አይደለ ሀዘን ላይ ተቀምጠን አይደለም ለሰው ልንናገር አስተውሰን ደውለን ልንናገር ይቅርና ለጎረቤትም ራሱ ለመናገር በጣም የሚከብድ ነገር ነው እንዴት ነው እህቴ ሞታ ደውዬ እህቴ ሞታለች ብዬ ማውራው እንዴት ነው ቆይ አንተ የምታስበው እና ብቻሽን መቅበር ነው የሚሻለው እኔ እንደዛ ብቻዬን አልቀበርኳትም ትሰማኛለህ ዝም ብለክ የመጣልህን አታውራ በርግጥ 10 ሰው ነበር
ይሄን ሁሉ አጣርተህ ግን አንተ ለቀብሩ አልተገኘህም። እኔ አሁን በመጣሁበት ሰዓት ላይ ነው ቀብሯም እንደው ትንንሽ ሰዎች በተገኙበት ነው የተፈጠረው አይነት ነገር ሲሉ ሰማሁ። ጆሮ ይገባ። ለምንድን ነው የምታጣራው? ለምን ላንተ ምን ተሚጠቅመው? እያጣራህ እኮ ነው። መቼ አጣራሁኝ? ለምንድን ነው እንደዚህ አይነት ጥያቄዎች የምጠይቀኝ? ቆይ የሚጣራ ነገር አለ እናንተ ጋር? ያላቅም ስጠይቅ ሐዘኔን ልቻልበት እባክህን ተወኝ። እንዴ ሐዘኔን ልቻልበት ተወኝ። በቃ ቻይበት። እሺ በቃ ውጣልኝ። እሺ ከቤታችን ውጣልን። በቃ ውጣልሻለሁ። ውጣሽ አሁኑን ውጣልኝ። በቃ እኔ አልፈልግም። ከዚህ በላይ ምንም አይነት ጥያቄ እንድትጠይቀኝ አልፈልግም። ችግር የለውም ውጣልሻለሁ። ግን ውጣ በቃ ምንም ጥያቄ እንዳትጠይቀኝ። ግን ምናምን ብለክ እንድታወረኝ አልፈልግም። ቀጥ ብለህ ውጣ። አለበለዚያ ግን በቃ የሚደረገውን አደርጋለሁ። ስለዚህ ሐዘኔን ልቻልበት ቀጥ ብለህ ውጣልኝ ከቤቴ። ምን ልታደርጊ? እሺ እንግዲህ ውድ ተመልካቾቻችን ጓደኛዬን ያጣሁት በአንድ ወቅት በጣም ብዙ ለታውላልኛለች። በጣም ውጣ በቃ ውጣ ከቤቴ። ከዚህ በላይ ወሬ አታውራ። በቃ ውጣልኝ። አንዴ ላውራ። ራሴን እያመመኝ ነው። ውጣልኝ በቃ ሐዘኔን ልቻልበት። ለምንድነው ማይገባክ? አንዴ ላውራ። ለምንድነው የምታወራው? ውጪ ሄዳ አውራ ስትፈልግ። ራሴን እያሳመምከኝ ነው። ገባህ አይደል? ሐዘኔን ልቻልበት። ውጣልኝ በቃ ከቤቴ። ሐዘን የኛም እኮ ሐዘን ነው። እባክህን እኔ ላይ አትቀልድ እንደዚህ እያልክ። የእውነት ብታዝን ኖሮ የትም ብትሆን የትም መተህ ትቀብራት ነበር እህቴን። ስለዚህ አልሰማሁም። እንዴት አትሰማም? አልሰማሁኝ። እንዴት ነው የማትሰማው? አልሰማሁም። ምንም የሰማሁት ነገር የለም። እሺ ውጣልኝ። አሁን ምንም ማልክ ምንም አላምንህም። ውጣልኝ በቃ ከቤቴ ውጣልኝ። ሐዘኔን እንድቻልበት እያመመኝ ነው። ውጣልኝ ሌላ ነገር ሳይመጣ ማለት ነው። አሁን ውጣልኝ። አንቺም ታመሽ ነው? ውጣልኝ። ቆይ ያመመሽ እንዴት እወጣለሁ? ውጣልኝ። አይመለከትም። እህቴን ጥራልኝ። ውጣልኝ በቃ። ቆይ አይደለም ምንድነው የታመምሽው? ሌላ ወሬ አልፈልግም። ውጣልኝ በቃ። አመመኛልሽኝ እኮ። ውጣልኝ። ራሴን እያመመኝ ነው። ውጣልኝ በቃ። ካሜራህን ምንህንም ይዘክ ውጣ። ተረጋግሽ። ቁጭ በይ እባክህን። ውጣልኝ። አይደለም ተረጋጊና ቁጭ በይሽ። ቁጭ በይ። ሌላ ወሬ አልፈልግም። አልቀመጥም። ውጣልኝ። ውጣልኝና እህቴን ጥራልኝ። ቆይ ምንድነው የሆንሽው? ለማትናገር አይመለከትም። በቃ አሁን ውጣልኝ። ራሴን እያመመኝ ነው። ሐዘኔን ልቻልበት። ውጣልኝ። ምንም ያመመሽ ግን አትመስልም። እባክህን ውጣ። ማለት ችግር አለብሽ ቆይ ተረጋጊ እንጂ ተረጋጊ። እኔ እናት እባክሽ ተረጋጊ። ሌላ ነገር ደውልሽ እኮ ተረጋጊ ሲል ልጅቷ እንዳባገዝ አለብሽ። ተረጋጊ እባክሽን ተረጋጊ።